በክፍል 73 ላይ የመጣው መጨረሻ ላይ የቤዛ አባት ነው አልሞተም እያሉ አብዛኞቻችሁ ኮሜንት ላይ እየኮመቱ ነው ማለት ነው። የቤዛ አባት እንግዲህ እንደሞተ ሁላችንም እናውቃለን። ነገር ግን የቤዛ አባት ነው የመጣው እያሉ ነው። እስኪ እናንተስ ምን ይመስላችኋል? የቤዛ አባት ነው እንዴ ሞቶ ይሄ እንዴ? ቆይ የሞተ ሰው ተመልሶ ይመጣል እንዴ ጋይስ? እኔ ግራ ገባኝ እኮ የምሬ ነው የምላችሁ። እና የቤዛ አባት ነው የመጣው መጨረሻ ላይ ራሱ ያፌት ነው። ባካችሁ ያፌት ነው የመጣው። ያፌት መጥቶ ሊጨርሳቸው ነው። ምክንያቱም ለምን ናታንስ አይደነግጥም ነበር? ምክንያቱም ቀጥታ ሂዶ ያፌት ከሆነ ለመጣላት ይሞክራል እንጂ ያፌት ማለትም ናታንም በጣም ደንግጧል። ሁላቸውም በጣም ነው የደነገጡት። እና ማን ነው የመጣው? የቤዛ አባት ነው የመጣው። የቤዛ አባት አልሞተም ይላሉ። እስኪ እናንተም ሀሳባችሁን ኮሜንት ላይ ያስቀምጡ። የቤዛ አባት አልሞተም አለ ወይስ ምን? ዛሬ ይለቀቃል። ሁላችሁም ሐረግ ድራማ ቀጣይ ክፍል 80 እንጂ 84 ክፍል 74 ማነው ጋይስ ይለቀቃል ዛሬ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ ማለት ነው። በክፍል 73 ላይ ብዙ ነገር ማየት ያለብን ነገር ግን አላየንም። ምክንያቱም ያፌትም ከዛ ተነስቶ አላየነውም ማለት ነው ከተኛበት። ምክንያቱም ማን ነው እንደዚህ ያደረገው? እንደዚህ ያደርገው ነበረ። እሺ ንገሪያቸው ምን አይነት ትልቅ ችግር እንደገቡ እንዲሁም ደግሞ ምን በዚህ ስራቸው ምን እንደሚገጥማቸው ንገሪ ብለው ነው ማለት ነው። መጨረሻ ላይ ግን የድሮ የነበረው ሁሉ ነበር ሲያስታውሱ የነበረው ሲያሳዩ የነበረው ገኒ ልክ እንደ ትረካ ያደረገች። ነገር ግን ያየነው በፊት የተላለፉ ድራማዎችን ከክፍል 1 ጀምሮ ነበር ስናይ የነበረው። እናም መጨረሻ ላይ ነው እንግዲህ የሆነ ነገር መጥቶ ሁላቸውም የደነገጡት ማለት ነው። ቤዛ መጀመሪያ ሉሊት ነበር የደነገጠችው። ከዛም ሉሊትም ከስጽም ሁላቸውም በአንድ ደነገጡ። ምክንያቱም ያፌት ቢመጣ ኖሮ እንደዛ አይደነግጡም ነበር። ለምን የሆነ ወይ መጣ ወይ ምናምን ብለው ወደ እሱ ፊት ይሄዱ ነበር እንጂ እንደዚህ አይደነግጡም። ስለዚህ የቤዛ አባት አልሞተም መጥቷል ማለት ነው። እስኪ ዛሬ ሁላችሁም በጉጉት እንደምጠብቁ እርግጠኛ ነኝ ማለት ነው። የቤዛ አባት አልሞተም አለ። አብዛኛው በጣም ብዙ ኮሜንት ነው የቻለው። እናም የቤዛ አባት አልሞተም የሚል ነው። እንግዲህ የቤዛ አባት እንደሞተ አይተናል። እንዲሁም ደግሞ እነሱም በቃ ጥቁር ለብሰው ምናምን ነገር አይተናል። ብዙ ነገር ማለት ነው። ግን አሁን ግን መጨረሻው ምን ይሆናል የሚለውን እናያለን። እናንተ ማሳባችሁን ኮሜንት ላይ አስቀምጡ ጋይስ። ሉሊት ነች እንግዲህ እዚህ ጋር ያሳቀች ማለት ነው። ምክንያቱም ናታን ተናዶ ቀለበቱን ሲወረውረው አንተ ባትፈልገው ግን እኔ ያስፈልገኛል ብላ አነሳችው። ቆይ ቀለበቱን ለማን ልታረግለት ፈልጋ ነው ማለት አንስተዋለች ማለት ነው። እንግዲህ አንተ ባትፈልገው እኔ ያስፈልገኛል ብላ ነው ቀለበቱን ያነሳችው ማለት ነው። ሁላቸውም ተረድተዋታል። ምክንያቱም ኤፍራታ እያለቀሰች ነው ማለት ነው። ፈልጋ ብትሆን ኑሮ አንድ ሰው ፈልጎ ያደረገው ነገር እንደዚህ አያለቅስም ነበር። ነገር ግን ለምን ናታን አልተረዳትም? ናታን አሁን ላይ አልተረዳትም። ምክንያቱም ራስ ወዳድ ነች፣ አስመሳይ ሰዎች ናቸው እንደዚህ ዝምተኛ ሰው እየጎዱ ያሉት እያለ ለቤዚም ሲነግራን ነበር። ነገር ግን እዚህ ጋር ቤዚም ተረድታታለች። ሁላቸውም ተረድታቸዋል። ምክንያቱም የሆነ ፈልጋ ቢሆን ኑሮ እንደዚህ አታለቅስም ነበር ማለት ነው። ግን እነሱ ግን ናታን አልተረዳትም ማለት ነው። በጣም ያበሳጫት እንግዲህ ሰርጉን እንደዚህ ማስቀረታቸው አበሳጭቶታል። ምክንያቱም ይህ ምን ማለት ነው? ሰርጉን ማስቀረት ካለባቸው ለምንድን ነው መጀመሪያ ያላስቀሩት? ይሄ እኮ የህፃን ጨዋታ ነው። እንዴት ነው ሰርጉ ላይ እንደዚህ የሚያደርጉት ብላ ስትቆጣም ነበር። እናም ዳግምም እማዬ እኔ ከአንቺ እኩል እኮ ነው የማውቀው፣ እኔ ምንም ነገር የማውቀው ነገር የለም ሲላትም ነበረ። ዳጊም እኔ ባቅ ኖሮ እኮ ጠዋት እኮ አልሄድም እልሽ ነበር። እናም እባክሽን እናቴ እኔ የማውቀው ነገር የለም ሲላት እሺ በዚህ መልኩ ዛሬ ሰርጉ ተሰረዘ፣ ነገ ጧት ምንድን ነው የሚሆነው ብላ ነው ገኒም ጥያቄ ያመጣችው። እንግዲህ ነገ ጧት የሚሆነው ነገር ደግሞ እኛም ሁላችንም ጓጉተን ነው የምንጠብቀው ማለት ነው። ይህ ማለት ደግሞ ምንም አይደረግም፣ በቃ ኤፍራታ ያፌት እንደሆነ ትቀጥላለች ማለት ነው። እንግዲህ አንድ ሙሽራ ሰርጉ ላይ ራሱን እንዲስት ማድረግ ምንም ስሜት አይሰጥም። እሺ ለምንድን ነው አንድ ሰው የሆነ ነገር ሲያስብ ነገን አስቦ ለምንድን ነው ማለት ነገን ለምን አላሰቡም ነበር? ይህ የእንቅልፍ ኪኒን መስጠት ለትንሽ ሰዓታት ወይንም ደግሞ ለአንድ ቀን ሊሆን ይችላል። ነገር ግን ነገ እና ከነገ ወዲያን ቀጣዩን ቀናት እንዴት ነው በምንስ ሊያልፉት ነው? ይሄ ማለት ደግሞ እንግዲህ እውነቷን ነው። ምክንያቱም እዚህ ጋር ኤፍራታን በሰርጉ ሰዓት ያው ሰርጉ ተበትኗል።
ምንም ያው ሁሉን ነገር ጨርሷል። ግን እሱ አግብቷታል ሲጀመር ኦልሬዲ። ግን የፈለገው ነገር ምንድነው? ያፌት ናታንን ለማናደር ነበረ። ሰርጉንም ፕሮግራሙንም ያደረገው ናታንን ለማናደር ነው እንጂ ሲቀጥል ኤፍራታን አግብቷታል በቃ። ምክንያቱም በመዘጋጃ ራሱን ችሎ ገና ሰርጉ ሳይደርስ አግብቷታል። ስለዚህ ይሄ ደግሞ ብልጥ ስለሆነ ማለት ነው። ግባት እንኳን ኤፍራታ ጥለው ብትሄድ በዛ ሰዓት ለምሳሌ አሁን ሰርጉ ተበተነ ቀረ። ስለዚህ ኤፍራታ ጥለው ብትሄድ ኖሮ ያፌት ያንን ኤፍራታን ማለት ኤፍራታን ያስፈራራበትን ቪዲዮ ማውጣቱ አይቀርም ነበር ማለት ነው። ምክንያቱም ናታንን ያሳስረዋል ብላ ስለምታስብ ኤፍራታ ምንም አገባችሁም አላገባችሁም ሀሳቧን እንደኔ ሀሳቧን እንደማትቀየር ነው ብዬ የማስበው ማለት ነው። እና ይሄን አስተሳሰባቸው በጣም ተሳስተዋል። እንግዲህ ግራ የተጋባው ነገር ቀጣይ እቅዳቸው ምን እንደሆነ የማውቀው ነገር የለም ብለዋል። እሱ ምንም ነገር ስለማያውቅ ገኒም እውነት ለመናገር ሰርጉ መቅረቱ በጣም ደስ ብሎኛል። ነገር ግን ይሄ ቆሻሻ ኤፍራታ ላይ የሚገባ ሰው አይደለም ብላለች። እሱ ምንም አይነት ክብር የሰው ክብር የሌለው ሰይጣን ነው ብላለች። ግን ገኒ ግን አክብሮ ጋቢ እኮ አልብሶሻል። ምንድን ነው እንዴ? ቁመሽ እኮ ጋቢ ስትለብሽለት ነበር አይደል እንዴ? ይህም እንግዲህ እሱ መቀጣት አለበት መቀጣት ይገባዋል እያለ ነው። ምን ይቀጣ